መፈጨትና መቃጠል ዳይጀስቶን አንድ ሜታቦሊዝም የሚረዱ ምግቦች በቫይታሚን ዲ የበለጸጉ ምግቦች የፀሐይ ብርሃን የቫይታሚን ዲ ዋነኛ ምንጭ ነው። የፀሐይ ብርሃን በብዛት የማናገኝ ከሆነ እንደ አሳ፣ እንቁላል፣ ቶፉ፣ ሶይ ሚልክ እና እንጉዳይ ያሉ ምግቦችን መመገብ ያስፈልጋል። ሆት ፔፐርስ እነዚህ የምግብ መፈጨትን፣ መቃጠልን እና የደም ዝውውርን ስለሚረዱ ጠቃሚ ናቸው። አልሞንድስ ለውጥ ይህ ተክል በውስጡ ሞኖሳቸሬትድ ፋትስ የሚባሉ ጥሩ የፋት ዝርያ አለው። ይህ ደግሞ በደማችን ውስጥ የሚኖረው የኢኑሊን ሆርሞን መጠን ላይ አዎንታዊ ተጽዕኖ ያደርጋል። በተጨማሪም ለተመጋቢው የጥጋብ ስሜት ስለሚፈጥር ብዙ እንዳንበላ ይረዳል። በቡና ውስጥ ያለ ካፊን የሚባል ኬሚካል፣ ካፊን ከማነቃቃት ባሻገር የሆድ እንቅስቃሴን ያበረታታል። የጨጓራ የምግብ መፍጫ ፈሳሾች እንዲመነጩና የምግብ መፈጨትና መቃጠል እንዲሻሻል ያደርጋል። ሰውነትን የሚያቀዘቅዙ ሰውነታችን ቁዝቀዝ ሲል እና ፈሳሽ በበቂ ሁኔታ ሲኖረው የምግብ መፈጨትና መቃጠል ሂደትን ያበረታታል። የሰውነታችንን ፈሳሽ ሚዛን መጠበቅ ለምግብ መፈጨት ሂደት ወሳኝ ነው። እንደ ሜሎን፣ ሐብሐብ እና ኩከምበር ያሉ ተክሎች ሰውነታችንን ለማቀዝቀዝ ይጠቅማሉ። ይህም ማለት ለምግብ መፈጨትና መቃጠል ሂደት ጠቃሚ ናቸው። ወተት እና እርጎ ወተት ጥሩ የካልሽየም ምንጭ ነው። በቅርብ የተደረጉ ጥናቶች እንደሚያሳዩት ዘወትር ካልሽየም መውሰድ ለምግብ መፈጨትና መቃጠል ሂደት ጠቃሚ ነው። እርጎ ደግሞ ለምግብ መፈጨትና መቃጠል እና ሰውነታችንን ቀዝቀዝ ለማድረግ ጠቃሚ የሆኑትን ፕሮባዮቲክስ ባክቴሪያዎችን በመያዝ ይታወቃል። ሆል ግሬንስ አጃ እና ቡኒ ሩዝ ሆል ግሬንስ ገለፈታቸው ያልተወገደላቸው ጥራጥሬዎች ብዙ ንጥረ ነገሮችና ውስብስብ ካርቦሃይድሬቶች አሏቸው። እነዚህ ደግሞ በሰውነታችን ውስጥ ያለውን የኢኑሊን መጠን በመቆጣጠር የምግብ መቃጠል ሂደትን ያበረታታሉ። እንደ አጃ፣ ቡኒ ሩዝ እና ኪኖዋ የሚባሉ ተክሎች ቀስ ብለው የሚፈጩና የሚቃጠሉ ምግቦች ስለሆኑ ስሎው ሪሊዝ ካርብስ ለብዙ ጊዜ ኃይል እየሰጡን ይቆያሉ። በተጨማሪም እንደ ሌሎቹ ብዙ ግሉኮስ እንዳላቸው ምግቦች በአንድ ጊዜ በደማችን ውስጥ ያለውን የስኳር መጠን ከፍ አያደርጉትም። አስፓራጉስ ይህ የተለየ እና መልካም ጣዕም ስላለው ምግብን ይባላል። አፕል አነስተኛ ካሎሪ ያለው ነገር ግን በብዙ ንጥረ ነገር የዳበረ ፋይበር በብዛት ስላለው ከምግብ ጋር ብንበላው ወይንም እንደ ቁርስ ብንበላው ለብዙ ሰዓት ሆዳችን የመሙላት ስሜት እንዲሰማን ያደርጋል። በየቀኑ አንድ አፕል መብላት ሜታቦሊክ ሲንድሮም የሚባለው የበሽታዎች ስብስብ፣ ሆድ አካባቢ ጮማ መብዛት፣ የልብ በሽታ እና የስኳር በሽታ እንዳይዘን ይጠቅማል። ቢንስ ባቄላ ብዙ ጊዜ ክብደት መቀነስ ለሚፈልጉ ሰዎች ይመከራል። ምክንያቱም ባቄላ በውስጡ የያዛቸው ንጥረ ነገሮች የምግብ መቃጠል ሂደትን በጣም ስለሚያበረታቱ ነው። ሴለሪ ይህ አትክልት የምግብ መፈጨት እና መቃጠል ሂደትን ያበረታታል። ኮፊ ቡና ለምግብ መፈጨት እና መቃጠል ሂደት ጠቃሚ ነው። ነገር ግን ጉበታችን ላይ ጫና ይፈጥራል። ስለዚህ አንድ ቡና ስንጠጣ 3 ብርጭቆ ውሃ መጠጣት ጉበታችን እንዳይጎዳ እና በቂ ፈሳሽ ሰውነታችን ውስጥ እንዲኖር ያደርጋል። ኩከምበር ይህ ተክል በውስጡ ብዙ ውሃ አለው። በተጨማሪም አነስተኛ ካሎሪ ያላቸው ብዙ ፋይበሮችን፣ ቫይታሚኖችን እና ንጥረ ነገሮችን የያዘ ስለሆነ ለምግብ መፈጨት እና መቃጠል ሂደት ጠቃሚ ነው። ስፒናች ይህ ተክል ብዙ የቫይታሚን ቢ ይዘት ስላለው የምግብ መፈጨት እና መቃጠል ሂደትን በጣም ያበረታታል። በተጨማሪም ለጡንቻ ስራ ይጠቅማል።
የጥንካሬ ስፖርት እየሰራን ከሆንን ይህ ተክል ጡንቻዎቻችንን እንዲበዙና እንዲጠነክሩ ያደርጋል። ይህም ጡንቻዎቻችን ብዙ ካሎሪ እንዲያቃጥሉ ያደርጋል። ተኝተን እንኳ። ይህ ማለት በተዘዋዋሪ የምግብ መፈጨት እና መቃጠል ሂደትን ያበረታታል ማለት ነው።